እሺ ስለዚህ ዛሬ ስለ ኮር ፕሮግሬሽን ነው የምናየውና ኮር ፕሮግሬሽን እንዴት ነው የሚፈጠረው ምናምን የሚለውን ነገር የተወሰነ ቲክቶክ ላይ አንድ ሰፋ ያለ ቪዲዮ ለመስራት ሞክሬ ነበር። ምናልባት ካላያችሁት ሃርመኒ የሚል ርዕስ ያለው ቪዲዮ ስለሱ ነው። ያንን ቪዲዮ ሄዳችሁ ቼክ ማድረግ ትችላላችሁ። ከዛ በመነሳት እንግዲህ የራሳችሁን ኮር ፕሮግሬሽን መስራት ትችላላችሁ ለማንኛውም ሜሎዲ ለየትኛውም አይነት ዜማ ማለት ነው። ስለዚህ ዛሬ ግን ለማሳየት የምሞክረው ፕራክቲካል የሆነውን አፕሊካብል የሆነውን ሳይዱን ነው ማለት ነው። ለምሳሌ የሆነ መዝሙር ስንሰማ ያን መዝሙር ሰምተን እንዴት ኮር ፕሮግሬሽኑን እንዴት እንለይ፣ እዛ መዝሙር ላይ ያሉትን ኮሮች እንዴት ለይተን ፕሮግሬሽኑን ጽፈን ሊሆን ይችላል፣ በጭንቅላታችን ሜሞራይዝ አድርገን ሊሆን ይችላል፣ እንዴት እንጫወተው፣ ከዛ በኋላስ እንዴት ደግሞ ሳንረሳ እናስታውሰው፣ ከዛ ደግሞ እንዴት ሪሌት እናድርግ ከኛ ህይወት ጋር ከኛ ቴስት ጋር እንዴት ሪሌት እናድርግ የሚሉ ነገሮችን ነው ትንሽ ለማየት የምንሞክረው። ግን ደግሞ ፕራክቲካል ኤግዛምፕልም አለ፣ የተግባር ኤግዛምፕልም አለ ማለት ነው። ዛሬ ኤግዛምፕል ይዤላችሁ መጥቻለሁ። ይህንን ኤግዛምፕል የወሰድኩት አሁን ሪሴንትሊ አዘጋጀሁትና አዘጋጅቼ የጨረስኩት አንድ መጽሐፍ አለ፣ የኮር ፕሮግሬሽን መጽሐፍ ከ30 እስከ 40 የሚሆኑ ሰፋ ያለ በጣም ብዙ መዝሙሮችን በውስጡ የያዘ የኮር ፕሮግሬሽን መጽሐፍ ነው። በዋናነት ላይቭ የተሰሩ እነዚህ ኪንግደም ሳውንድ ላይ የሰማችኋቸው የተለያዩ ቦታ የሰማችኋቸውን ላይቭ ላይ የሰማችኋቸውን ወርሺፖች በዋናነት ፎከስ አድርጌ ኮር ፕሮግሬሽናቸውን ለመስራት ሞክሬያለሁ። ምክንያቱም ብዙ ሰው ጥያቄው የነዛ መዝሙሮች ስለሆነ እና ኮር ፕሮግሬሽን እንግዲህ እንዳልኳችሁ በጣም ሪዘነብል ሆናችሁ ሚዚካሊ የሆነ ሪዝን እየፈጠራችሁ ቲዮሪቲካል የሆነ እንትኑን ባክግራውንዱን ተከትላችሁ ኮር ፕሮግሬሽኖችን በራሳችሁ ልትፈጥሩ ትችላላችሁ። አሊያም ኦልሬዲ ደግሞ የተፈጠሩ ኮርዶችን በመለማመድ የኮር ፕሮግሬሽን ስኪላችሁን ልታሳድጉ ትችላላችሁ ማለት ነው። ስለዚህ እኔ በጣም ለአብዛኛው ሙዚቀኛ የምመክረው የትኛውን ነው? ሁለተኛው ሜተድ ነው። የተፈጠሩ ኦልሬዲ የተሰሩ ስቱዲዮ የተቀናበሩ ኮር ፕሮግሬሽኖች አሉ አይደል? እነዛን ኮር ፕሮግሬሽኖችን በመከተል እዛን ኮር ፕሮግሬሽኖች ሚሚክ በማድረግ ኢሚቴት በማድረግ አብሮ እኩል በመጫወት ደግሞ በመስራት ራሳችንን በደንብ ዴቨሎፕ ማድረግ እንችላለን። አንደኛ፣ ሁለተኛ ከኮርዶች ጋር ያለንን የግል ሪሌሽንሺፕ ማሳደግ እንችላለን ማለት ነው። ስለዚህ ከጆሮአችን ጋርም ከመስሎቻችን ማስል ሚሞሪ ስለሆነ አብዛኛው ነገር ከመስሎቻችን ጋር ከዛ ደግሞ ከጭንቅላታችንም ጋር ይህንን ነገር በደንብ የማግባባት ስራ እንሰራለን ማለት ነው በዛ ፕሮሰስ። ስለዚህ ያንን ነገር ስናደርግ ጠንካራ የኮር ፕሮግሬሽን ያለን ሰዎች እንሆናለን ወይም ሙዚቀኞች እንሆናለን። ዳትስ ኢት። ይሄ ነው በቃ ፕሮሰሱ። ሚውዚክ ላይ the whole process ይሄ ነው ማለት ነው። ስለዚህ ኮር ፕሮግሬሽኖችንን ዛሬ የምናጠናው ወይም የምንለማመደው እንዴት እንደሚጠና እንግዲህ ማሳያችሁ የማንም መዝሙር በመጠቀም ይሆናል መሰላችሁ። የአዜብን እናመልካለን የሚለውን ሰከንድ ዋልዝ መዝሙር ነው። ዋልዝ ነው ሪትሙ ወይም 6/8 የሚባል አቆጣጠር ውስጥ ያለው ዋልዝ ነው። 1 2 3 4 5 6 1 2 3 4 5 6 1 2 3 4 አሊያም ላይክ 6/8 አቆጣጠር ማለት ላይክ 8 ምት የሚችል አይነት ስፔስ ላይ 8 ምት መቀበል የሚችል አይነት ስፔስ ላይ 6 ምት አብቃክተን ስናስገባ ማለት ነው። 1 2 3 4 5 6 1 2 3 4 5 6 ይሄ ነው ማለት ነው። ስለዚህ ዋልዝ በተለምዶ የምንለው ሪትም ነው። ከዛ ደግሞ ፔንታቶኒክ ስኬል ነው የተጠቀመችው፣ ግን ደግሞ ሰከንድ ዲግሪ ላይ ነው የሚያርፈው ማለት ነው። ሞዱ ሰከንድ ላይ ነው የሚያርፈው። ይሄ ነው አይደል? ፔንታቶኒክ ስኬል ሰከንድ ሁለተኛው ዲግሪ ላይ ስለሚያርፍ ሰከንድ ይባላል ማለት ነው ስኬሉ። በቃ ይሄ ነው። ስለዚህ ከዛ ውጪ ኮር ፕሮግሬሽኑ እዚህ ጋር የተዘጋጀውና የተጻፈው በቁጥር ነው። ለምንድነው በቁጥር የተጻፈው? ሁሉም ኪዎች ላይ ሄዳችሁ ሲ ሻርፕ ላይ ሊሆን ይችላል፣ ዲ ላይ ሊሆን ይችላል፣ ጂ ላይ ሊሆን ይችላል፣ ቢ ላይ ሊሆን ይችላል። የትም ሄዳችሁ ስትጫወቱ ኢዝሊ መጫወት እንድትችሉ በፊደል ሳይሆን በቁጥር ነው የተጻፈው። ያ ደግሞ ነምበር ሲስተም ይባላል። ስለሱም ቪዲዮ ሰርቻለሁ ቲክቶክ ላይ ሄዳችሁ ያንን ቪዲዮ ነምበር ሲስተም ብላችሁ ቼክ ማድረግ ትችላላችሁ። ዩቲዩብ ላይ ያለ ያንን ቼክ አድርጋችሁ በደንብ ሀሳቡን አንደርስታንድ ስታደርጉ ይሄንን ቪዲዮ ደግሞ መቀጠል ትችላላችሁ ማለት ነው። ኤኒዌይስ ስለዚህ ኮር ፕሮግሬሽኑ አሁን እዚህ ጋር በቁጥር ነው የተቀመጠው። በቁጥር ሲቀመጥ ስፔሲንጉም ማተር ያደርጋል። ተመልከቱ 2 1 4 3 2 ይላል የኢንትሮ። ግን በ2 እና በ1 መካከል ስፔስ አለ፣ በ4 በ3 በ2 መካከል ግን ስፔስ የለም። ያ ማለት በ2 እና በ1 መካከል ያለው ርቀት ያንዳንድ ባር ነው፣ ወይም 2 ሙሉ ባር ነው 2 ላይ የምንቆየው፣ 1 ላይ ሙሉ ባር ነው የሚቆየው። ግን 4 3 2 ስንሄድ ግን ከ4 እስከ 3 ከ3 እስከ 2 ያለው ጋፕ የግማሽ ባር ነው ማለት ነው። ያ ማለት አንድ ኪክ ብሎ ስኔር ሲደግም
ስኔሩም ላይ ኮርድ አለ ማለት ነው። የመጀመሪያው ላይ ግን ኪክ ብሎ ስኔር እስኪል ድረስ ኪክ ማለት እንግዲህ ድራም ላይ የምታውቁት ነው ትልቁ በእግር የሚረገጠው። ስኔር ማለት በግራ በኩል የሚጫወቱት እና ስለዚህ ዱ ይሄ ነው ዋልዝ ሪትም አይደለ። ስለዚህ 2-1 የሚለው ቦታ ላይ ዱ ይሄ ሁሉ እስኪያልቅ 2 ላይ ይቆያል። እንደገና ይሄን የሚመስል ፓተርን እስኪ ደግሞ 1 ላይ ይቆያል። 4-3-2 የሚለው ቦታ ላይ ግን ዱ አያችሁ እንዲህ ያለ ነው የሚሄደው ማለት ነው። ፈጣን እያለ ነው የሚሄደው። ከዛ ውጪ መዝሙሩ ጋር ስንመጣ መዝሙሩ ላይ ያሉ ኮርዶች ልክ ኮርዱ የሚቀይርበት ፊደል ላይ ነው የተጻፈው ይለው ላይክ የስኔር የኪክ ምናምን ፓተርን ምናምን ችግር ያለባቸውን ሰዎች ለመርዳትና ጀማሪ የሆኑ ሰዎችንም ለመርዳት ጭምር ሁሉም ሰው አንደርስታንድ ያደርገው በማሰብ ነው ይሄንን ኮርድ ፕሮግሬሽን በዚህ መልኩ ያዘጋጀ ነውና ፊደሏ ላይ ሄዶ ነው ኮርዱ የጻፈው። ስለዚህ የተጻፈው ኮርዱ ፊደሉ ላይ ስለሆነ ያቺ ፊደል ላይ ሲንደርስ ነው ኮርዱ የምንይዘው። አሁን እናመልካለን የሚለው ቦታ ላይ እናመልክሃ ለፊደል ላይ ኮርድ አለ ማለት ነው። ስለዚህ ለፊደል ላይ ኮርዷን እንይዛለን። ሰከንድ ይላል ወይም 2 ይላል። እናመልክሃለን እናከብርሃለን እንወድስሃለን እንወድስሃለን። ከዛ አንተ እኮ ጌታ ነህ የሚለው ሴክሽን ላይ ሲመጣ ቀድሞ አንተ እኮ ከሚለው ጽሁፍ ቀድሞ ፎር የሚባል ኮርድ አለ። ስለዚህ ቀድሞ የሚመጣ ኮርድ አለ። አንተ እኮ ጌታ አያችሁ፣ እዚህ ጋር ኮ ላይ 3 ትመጣለች። አንተ እኮ ጌታ ነህ፣ አንተ እኮ ንጉስ ነህ፣ አንተ እኮ ክቡር ነህ፣ አንተ እኮ ልዩ ነህ ነው የሚለው ማለት ነው። ስለዚህ ይሄ ነው ቤዚክሊ በዚህ መሰረት ነው የምታጠኑት። ግን ደግሞ እኔ ኮርዱን ብቻ በመያዝ አይደለም የሚጠናው ፒያኖ ስታጠኑ። ፒያኖ እንዲያምር ኮርድ ፕሮግሬሽኑን ተከተላችሁ ግን ኢምቤሊሽ ታደርጋላችሁ፣ ኮርዱን ታሳምሩታላችሁ አያያዛችሁን የተለያዩ ቴክኒኮችን በመጨመር ማለት ነው። ያንን ደግሞ ለማየት ቲክቶክ ቻናሌ ላይ ቲክቶክ አካውንቴ ላይ ብዙ ቪዲዮዎች አሉ ከዛ ጋር የተያያዙ፣ እነዛም መጠቀም ትችላላችሁ። ይሄው እኔ ሳሳምር ይኸው ከኢንትሮን ጀምር ይቅርታ እናመልክሃለን እናከብርሃለን እንወድስሃለን እንወድስሃለን አንተ እኮ ጌታ ነህ አንተ እኮ ንጉስ ነህ አንተ እኮ ክቡር ነህ አንተ እኮ ልዩ ነህ እናመልክሃለን እናከብርሃለን እንቀድስሃለን እንወድስሃለን አንተ እኮ ጌታ ነህ አንተ እኮ ንጉስ ነህ አንተ እኮ ክቡር ነህ አንተ እኮ ጌታ ነህ እንዲህ እያለ ይሄዳል ማለት ነው። ስለዚህ እናንተም በሚያምር መንገድ የሆነ ነገር እየጨመራችሁ ቆንጆ አድርጋችሁ መጫወት ትችላላችሁ። ይሄ መጽሐፍ እንግዲህ
በጣም በቅርቡ ዛሬ ወይም ነገ አይዶ ነው እለቀዋለሁ። ስለቀው በጣም በተመጣጣኝ ዋጋ እንድታገኘው አድርጌ ነው የምለቀውና ኢንቦክስ ላይ ማውራት ትችላላችሁ፣ ስለ መጽሐፉ መጠየቅ ትችላላችሁ። ከዛ ውጪ ደግሞ ሰከንድ መዝሙሮች ምናልባት 2 ወይም 3 ተጨማሪ ሰከንድ መዝሙሮችን ኮመንት ሴክሽን ላይ መጻፍ ለቻለ ሰውና ከዛ ደግሞ ብዙ ላይክ ላገኘ ሰው አንድ ማስተር ክላስ በነጻ እሰጣለሁ። ስለዚህ ቪዲዮዬን ሼር በማድረግ ብዙ ሰዎች ጋር እንዲደርስ በማድረግ ሰብስክራይብ በማድረግ እንድትተባበሩኝ በዚህ አጋጣሚ ጠይቃችኋለሁ። ሃፒ ፕራክቲሲንግ